ከሌ ሞዴሬተር ተሳሪው ከሌ እንደዚህ በለ ከሌ እንደዚህ አይነት አንደበትም የለኝም ይሄንንም ነገር ካለሽበት አቁሚ ማንንም ምናልባት የሚቀርቡሽን 5-6 የሚሆን ምንም የሚቀርቡሽን ደውለሽ ታው ምትይ ሊኖርሽ ይችላል አይ አልተውም የሚል ሰው ደግሞ እዛ መካከል ሊኖር ይችላል ስለዚህ አንድ ነገር ልንገርክ ጆከር አንድ ነገር ልንገርክ ተከታዮች ይኖርሃል ፕሮፋይልክን አድርገው የሚዞሩ ሰዎች ይኖራሉ ገባክ ግን each and everyone እኮ ነው መቆጣጠር አልችልም ፎር ኤግዛምፕል አንተ ኮሜንት መቆጣጠር እንደማትችለው ማንንም ሰው ኖ let me finish ስለተከተለኝ ብቻ ሁሉንም እንትን ማድረግ እችላለሁ ማለት አይደለም አንዳንዴ ተከታይክን መቆጣጠር አትችልም የራስክን ፕሮፋይል አድርገው የራስክን የሚጣሉክ ሰዎች አሉ ለምሳሌ እኔም ፕሮፋይል አድርገው የሚሰድቡኝ ሰዎች አሉ እነሱን ሁላ ነው መቆጣጠር እኮ አልችልም ገባክ የጻፈው የተናገረው ሁሉ አንድ ነው ማለት አይደለም ገባክ ሁሉም ወዳጅ አይደለም ጠላትም አለ አንዳንዴ ተከታይክንም ሁሉ ሃንድል ማድረግ አትችልም ራሳችንንም ሃንድል ማድረግ ያቀተናል እኔ በበኩሌ ግን እኔን የምትወዱኝ እኔን የምትከተሉኝ ብዬ ተናግሬያለሁ ኢትዮጵያውያን ኤርትራውያን እኔን የምትወዱኝ ምንም አይነት መጥፎ ነገር አታድርጉ ብዬ ከዚህ ውጪ ምንም ማድረግ አልችልም በቃ ይሄ ነው ማድረግ ልችል የምችለው ነገር ገባክ ከዛ ውጪ ግን ኮሜንታተርንና ተከታይን መቆጣጠር አይቻልም ሁሉም የየራሱ ስሜት ስላለው ማለት ነው ይሄንን ነው ማለት ስለማቅ ነው ይሄን ነገር ያልኩሽ እውነቱን ይሄ ነው ወደ ግራም ማደረጋችሁት ወደ ቀኝ አሁን ላይ ቲክታክ ላይ እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው በመላሳችሁ መናገር ሲያቅታችሁ ሌላ እኔ ምናችሁም አይገባኝም እኔ ማንንም መናገር ከፈለኩ እዚህ ፊት ለፊት ልጥሻለሁ ልጣለሁ ማን ያስተዳድረኝ መናገር ያለብኝ ነገር ፊት ለፊት ጉቺ ችግር አለ ባችግሯን ነግራታለሁ አስመስየም አልቀርብም ማን ምን ሊጠቅመኝ ስለዚህ እናንተም አሁን እኔ ላንቺ ይሄን ነገር ያልኩት እንደዚህ አይነት አካሄድ ካለሽ አንቺም ይሄን ነገር ማቆም በቃ ሰው ራሱ እዚህ ጋር ነው ማገኛቸው ከዚህ ውጪ ሌላ ማገኛቸው ቦታ የለም ቲክታክ ስከፍት ነው ማገኛቸው ግሩፕ የለኝም እንዲያርጉልኝ ምለው የለም ምንም የለኝም ጆከር ማገኛቸው ስክሪን ስከፍት ነው ስክሪን ዘግቼ ስወጣ አላቃቸው ማያቁኝም በውስጥ የጠፋሽ ይሉኛል አንዳንዴ የሆነ ነገር እናወራለን አለቀ ከዛ ውጪ እኔ ለብቻ እነሱን ማገኛቸው ምድዋወላቸውም አይደሉም ልጆቹን ፕሮፋይልን የሚያረጉት ገብተው መናገር ይችላሉ ከድሬና ከኪኪ ምናምን በስተቀር እኔ ከማንንም ጋር በግሩፕ ማልገናኝም ምድዋወላቸውም የሉም አሉ ልጆቹ መናገር ይችላሉ ይሄው ነው ያለው ነገር እንዴ አየ መልካም ሰላሙን እኔም ጾሎት ላይ ነኝ ጾሎት ላረግ ነው ቡና ፍትፍት ልለው መኩዬ የልጅቷ ጉዳይ ማሜ ወጣችን ልኮ ማሜ በሊድና ስራችሁን ስሩ ደግሞ ቢጃማ ለብሰህ መሀል አደባባይ ላይ መሄድ ጀመር ቀረባ ካንተ ሰው የተወተተው ወንድነታችን ወይ ብልትህን ተቆረጥና እኔ እንትን እንዴ ነገር አልሳኩም ማሜን ሳቡት እስኪ አራተው የለኝ ሞዴሬተር አለኝ እንደ ቆይ ለሳብል ሞዴሬተር እንዴ አለካ ተሰጥቶ ለሳባዎች እኔ መሳባታል ያው ሳብኩት ጆከር ስላስገባኸኝ አመሰግናለሁ አንድ እንደው ማለት ያኔ ምንም በማይመለከተኝ ጉዳይ ተጠለብን መጣል የፈለከውን ነገር ዙሪያውን አትሂድ እኔንም ሆነ መኩም ላይ የምፈልገውን ነገር ጣልናውጣ ነው ወላሂ ይሄ ሰውዬ ለምንድን ነው ጉቺን የሚከተለው ምን አገባ ምንድነው አንተ ማን ነው አንተ ማን ነው አንተ ማሜ ፍቅር ይዞታ መቅናት ጀመረ ወላሂ ማሜ ፍቅር ይዞታ ሰውዬ ለምን ተሰው አትረቅም አንተ ራኩል ያሰንድ አንተ ለምን አትረቅም ከዛላ ማሜ ተው በቃ ግሬለም ቴንክ ዩ ሰው ያንተ ፍቅር ገብቶለታል ኧረ እባክሽ አጭሳበታል ታውቃለህ መሮት እኮ ነው የመጣ ወላሂ እኮ ያለ ከልቤ ነው አለ እንዴ ዘቶብኝ ወጣከ ቆይ በቃ አለ እኔ ከትላንት ወዲያ ዝም ብዬ ገሬም ብዬ ያየው ነበርና እሱ ጋር ነበርኩ እሺ ጺሙን ነካካል እንደዚህ እሷ ስትዋራ ጉቺዬ ግን እኔ ልቤ ምን እንደሚሰማሽ ታውቂያለሽ
እያሰመጣት እኮ ነው ታውቃለህ። እራሷ ቀቅላት በለዋለች። ለራሱ ህይወት የማያስብ ሰው ለምንም የማያስብ ሰው እኮ ማሚ እኮ ነው። ጸጉሩን እንደዚህ መሀሉን ቴንክ ሜምበር ለምትሆኑ ጋይስ መሀሉን ጸጉሩን በትኖ የሚሄድ ሰው ቢጃማ ለብሶ የሚስቱን መሀል ቦሌ ላይ ወይ ጉድ! አደጋ ነው፣ ከባድ። አዎ እንዴ በጣም በቃ መክየሽ በኋላ በልጅቷ ጉዳይ የሆነ ቦታ ተገናኝተን አንዳንድ ነገሮች ያሉት እንዲቆም እንነጋገራለን። እሺ እስቲ እደውልልሃለሁ፣ በውስጥ እናወራለን። የሆነ ነገር አለ። እሺ ደውልልኝ። ኦኬ እሺ። አይገርም ድምጼን ጋይስ። እነዚህማ እነዚህ ቦርኮድ በትክክለኛ ድምጼ አላወራቸው። ማን ናቸው እነሱ? እያለገጥኩ ነው እንጂ ማወራቸው። አንድ ሀገር የሆናችሁ ሰዎች ከዛ ተነጋግራችሁ ምናምን ነገር ከዛ ቤታን አንዱ ተጣላት ወይኔ ከዛም አትስማማም እንድትባሉ ማንም ሳይደርስባችሁ ማለት ነው። በአሽሙራችሁ በምናችሁ ከዛ ተጣልታችሁ ምናምን ወይ ሁሉም ተጣላ ከዛው ማን የቀራት የሚደግፏት ሰዎች ናቸው። በምን የሚደግፏትን ሰዎች እንምታ። በዚህ ልጆች ያላችሁ ዛሬም ነገም የኔ ደጋፊዎች ልጆቼ ናቸው፣ አክባሪዎቼ ናቸው። የሆነ አጀንዳ ሲመጣ ወይ ፊንገር አለችበት ወይ ቴት ያለበት ወይ በቃ አንዳቸው እዛ በዙሪያው ነው ያሉት። በዛሬ ሳሊ አራበሻ እኔ የምወቀስበት ነገር የለም። እኔ ወጥቻ አልሰደኳት አልተናገርኳት። ሄለንን አትናገሯት። ወንድ ቁና ከሆናችሁ ሄለንን ግጠሙ እስኪ። ወንድ ናችሁ እናንተ ንቋት እስኪ ወንድ ከሆናችሁ ዛሬ እንደ ጀግና አድርጓችሁ ደጋፊ ነው። እንኳን ደጋፊዎች የሰደቧችሁ ደግ አደረጉ፣ እንኳን አደረጉ። በእናንተ ቤት እናንተ እንድትወደዱ እናንተ በቃ ወይ ደጋፊ እኮ ሂዱ አይሉም እንድትባሉ ምናምን ነገር እና ደጋፊዎች ምናምን እኔ አንድ ወንድ የወለደው ሰው ማለት ነው በውስጥ ገብቼ ሂዱና እንዲህ ተሳደቡልኝ ሂድ እንኳን እኔ አይደለሁም እኮ አብራችሁ ከስራችሁ ያለችው 7 ወር የሰደበችኝ ሂጂና ተሳደቢልኝ እንደማልላት በአንደበቷ ሄለን ቤት መስክራ ተናግራልኛለች። እኔ ማንንም አልልም፣ ለብቻዬ እሺ ነኝ። እናንተ እንደዚህ ተደራይታችሁ አጀንዳ በመጣ ቁጥር አንድ አይነት ሰዎች ናችሁ የምታወሩት ስለኔ። ምንም አባታችሁ አላመጣችሁ፣ አስረግጬ ነው ነገር ካዳለ ምንም አላመጣችሁም። አሁን የቀራችሁ ምንድነው? ከደጋፊ እንዲህ እያላችሁ በእናንተ ቤት እያሳቀቃችሁ ስሙኝ። ለራሴ ነው ኃላፊነት የምቆመው። አዎ የሚደግፉኝን ወዳችኋለሁ፣ አዎ የሚደግፉኝን ልጆቼ እላችኋለሁ። ከዛ በተረፈ ግን እናንተም ደጋፊ ያላችሁ ግጠሙ፣ ተናገሯቸው። በደጋፊ ማንም ሰው የኔን ሎጎ አርጎ የኔን ፎቶ አርጎ አንዱን ስለተሳደበ ብቻ በዚህ አስታካችሁ ቤታን መናገር አትችሉም። ኖ ጋይስ፣ እኔ ያናደደኝ ምን ታውቃላችሁ? ፌክ አካውንት ያወጡና ሎጎ ያረጉና ከዛ በኋላ ሰው ይሳደባሉ። ከዛ የቤታ ደጋፊ እንዲባል እኔ ልጆቼን ጠንቅቄ ነው የማውቃቸው። ስትነኩኝ ይወሯቸዋል እንዳንበጣ። ካለካችሁን ዞር ብላችሁ ማያችሁ። እንደውም በጣም ምስኪን ናችሁ። የሌላችሁን በህይወት ዘመናችሁ አይታችሁት የማታውቁትን ቪው እና ላይክ ነው የሰጧችሁ። አመስግኗቸው። ምስጋናው ቢቀራፋችሁን አዘጉም እንዴ? አቃጥሏችኋል። ስላልመለስኩላችሁ ተናዳችኋል። እውነቴን እኮ ነው ጋይስ፣ አልመለስኩላቸውም። ስቶሪ ላይ ምንም ነገር አላደርግም፣ ስለማንም ሪፖስት አላደርግም። ፔጅ ላይ ብታዩ ከዘፈን ውጭ አልፖስትም። አንቀልቅሏቸዋል፣ አማቸው። እንዴት ቤታ ዝም አለች? እንዴት አልመለሰችልንም? እንዴት ሪፖስት አታረግም? ስድቦች ምናምን ነው። እናንተ መርዝነታችሁ እየታየ ስለሆነ እኔ ምንም ማውራት አይጠበቅብኝም። ሳይነኩኝ አልነካም፣ ሳይደርሱብኝ አልደርስም። ደርሳችሁብኝም በዚህ ወር ዝም ብያችኋለሁ። አንዱ ሲጣላ አንዱ ደግሞ ለምን ይቅርብኝ? ያላችሁን መርዝነት ከውስጣችሁ የደበቃችሁትን በአንዱ እያስታከካችሁት እየተጠራራችሁ ሰድ አሁን እኔም በምን አቅሙ ነው እቴቴ የሚያወራው? በምን አቅሙ ነው የሚያወራው? እስከ ዛሬ ሳሊ አረበሻ ተሰድባ አታውቅም ነበረ። በቤታ የተነሳ አንተው አይደለ እንዴ እዮዳቤን ለምን ገባሽ ብለህ አዝረጥረጠክ የተናገርካት አይደል? ጋይስ ማርያም ምን እዮዳቤት እንዴት ገባሽ ብሎ ይሄ እቴቴ እኮ አዝረጥረጦ እኮ ሴትዮዋን የተናገራት እኮ እሱን የሰደባት የዛሬ አራት ሳምንት 2 ሳምንት ይሁን አላውቅም ብቻ። ከዛ አያችሁ አንድ አይነት ሰዎች ናቸው እኔን የሚተቹኝ። ሀና ቡዳ አለች አንድ አይነት ሰው፣ በቃ አንድ አይነት ሰው። ምን እላለሁ? ከቴቴ ምን ትጠብቃላችሁ? የኔ ጥላቻ ያሰከረ ያሳበደው ምንም ነገር ቢባል አንድ መልካም ነገር አይወጣም።
ምንም ነገር ነገ የሆነ የተሻለ ቦታ ራሱ በይ እንዲያድርጋ ነው ብሎ የሚያወጡኝ ዘመዶቼን የካዱ ናቸው። ዘመዴን ስጋዬ ቤተሰቤን አይደለችም ቤተሰብ ያሉ ናቸው። ይሄን ያክል የሚሄዱ ርቀት ናቸው እነዚህ ሰዎች። ከእነሱ ምንድን ነው የምትጠብቁት? ካህና ቡዳ ምን ይጠብቃል? እና ምንም ብታደርጉ አጀንዳ ብታመጡ መቼም አታሸንፉም። ለምን አንድያዬን እግዚአብሔርን ይዤ ምልኝ ጓደኛ ማንም የለም። ለእኔ የሚቆሙልኝ የኔ ደጋፊዎች የኔ ልጆች ናቸው። እድሜ ለነሱ እግዚአብሔር እነዚህን ሰዎች ባያመጣ ስጋዬን ከቆዳዬ አጥንቴን ፈጭታችሁ ለአበባ መኮትኮቻ ታረጉት ነበር። ብቻዬን ስጋዬን ትበሉኝ ነበር። እግዚአብሔር ደግሞ ማለት ነው ማንንም ብቻም እዚህ ምድር ላይ የሚያስቀር የለም። ማንም እኔ ተናግሬያችሁ አይደለም። እኔ የተሰደብኩበትን የተወቀስኩበትን ሪፖስት ስላደረጋችሁ ነው የራኳችሁ። አንድ ሰው ቤተሰብ ካለ ጓደኛዬ ካለ እኔ የምሰደብበትን እየፈለገ እኔ የምወቀስበትን እየፈለገ ከአንድም ሁለቴም ሶስቴም አራቴም ሪፖስት የሚያደርግ ከሆነ ነገር ፈልጎ ነው፣ ሌላ ምንም አይደለም። የኔ የምትሉት ሰው እናንተ የምትሰደቡበትን እየፈለገ ሪፖስት የሚያደርግ ላይክ የምትወቀስበትን ከአንድም አራት አምስት አንዴ ሰው ይሳሳታል። 5 ጊዜ ሰው ልጅ ሊሳሳት አይችልም። እና በዛ ነው የራኳችሁ። በቃ ሌላ ምንም ነገር የለውም። ሌላ ምን ኬሚስትሪ ፊዚክስ የለውም። እቺ ቆሻሻ ፊት እየተጣመ ለማላውቀው ሰው እንደኔ ጠበቃ የሚሆን የለም። እንደኔ ጠበቃ የሚሆን የለም። የትኛዎቹ ሰዎች ናችሁ ፊንገር ስትናገረኝ ከስር ያላችሁ የቆማችሁልኝ? እቴቴ ሲናገረኝ የቆማችሁልኝ ሰዎች የትኞቹ ናችሁ? ለሃና ወጣ ስትሰድበኝ ያቺ አዲስ ምትባል ማን ናችሁ የቆማችሁልኝ? ከልጆቼ በስተቀር አሁንም እደግመዋለሁ። እና የራሳችሁን ህይወት ኑሩ። ይሄን በሳሪ ስለመጣ ነው ጋይስ። የራሳችሁን ህይወት ኑሩ። ለእናንተን የምመላለስበት ጊዜ የለኝም። ይሄ ሁሉ ወዳጅ ይሄ ሁሉ አክባሪ ስላለኝ ነው እንደ ድሮዬ ማልሰዳደበው ማልመልሰው እርግፍ አድርጌ ያቆምኩትኝ። እርግፍ አድርጌ ከእናንተ ያቆምኩትኝ አምላኬ ሆይ በህይወት የዋለልኝ ውለታ ከውስጤ ገዝግዘው ቢበሉኝም ሙሉ ሳይጨርሱኝ አምላኬ ሆይ ከህይወቴ ላስወጣልኝ ሰዎች አመሰግናለሁ። ድሮም አልጠቀሙኝም፣ ቢሄዱም አይጎዱም፣ አይጠቅሙኝም። አለቀ ደቀቀ። ከዛ በተረፈ ህይወታችሁን ኑሩ። ምንም አይነት ድራማ ብትሰሩ አልሰማችሁ። ምንም አይነት ድራማ ስቶሪያችሁ ብታረጉ፣ ሪፖስት ብታረጉ፣ ፔጃችሁ ላይ ብትፖስቱ፣ አጀንዳ በመጣ ቁጥር ጊፍት እየሰጣችሁ ስራችሁ ነው። በየገዝቱ የምትልከሰከሱ ምናምን። አንዳንድ ደግሞ አላችሁ ልክስክስ ስማችሁን የሰው ልጅ ወንድ ሆኖ እንዴት በወንድነት እንትን አይልም። በሴት ወሬ ጣልቃ የምትገቡ ወንዶች አላችሁ። ወጥ አወጣ ሙላ። እኔ ሴት ጀግና ነኝ፣ ፊት ለፊት ነው የምናገራችሁ። ወጥ አወጣ እኔ ቤታ ተሳደቢልኝ ያለ ሰው እኔ ሄጄ ልጆቼ ምናምን ደጋፊዎቼ ማለት ነው ተሳደቡልኝ ያልኩት ሰው ካለ መታችሁ ፊት ለፊት አዋርዱኝ። የሆነ ፊት ለፊታችሁ ነኝ፣ አልሞትኩ ቤታ አለሁ። ሂዱና እንትናን ስደቡልኝ፣ ሂዱና እንትናን ፖስቱልኝ፣ ለእንትና መልስ ስጡልኝ ያልኩት አንድ ሰው ካለ መጥቶ ፊት ለፊት ይግጠመኝ ነው የምላችሁ። አስረግጬ ነው የምነግራችሁ። ፊት ለፊት ኑና የእኔ ልጆችም የሆናችሁ የእኔ ወዳጆችም እኔ ልዋረድበት፣ እኔ ልሸማቀቅበት አምጡና ሳዩ አልልም። እኔ የሚያቃጥላችሁ ምንድነው? ብዙ ወዳጅ ስላለኝ ብዙ ደጋፊ ስላለኝ እንዴት አልጠሏትም ነው። ልቤን እግዚአብሔር ስለሚያውቀው በእናንተ በምትሰሩት ሴራ እንደማልወድቅ አስረግጬ ነው የምነግራችሁ። ወንዶች ነን የምትሉ ወንዱ ነው፣ ሴት ሴት በሴት መሀል ማጠፉ ከኩሽና ማትወጡ ወንድ ልጅ እንዲሆን ወንድ አይሆንም። ወንድ ልጅ እንዴት ወንድ አይሆንም? ሴት ሴት ከሴት ቀሚስ ማትወጡ እድሜ ልካችሁ ባገኛችሁበት አጋጣሚ እኔ እኮ አንድ ሴት ነኝ። ባገኛችሁበት አጋጣሚ ምን በዘመዳችሁን አልገደልኩባችሁ፣ ምንም ያደረኳችሁ ይሄን ያክል የለም። የቲክቶክ ንግግር ነው፣ በቃ ተነጋገርን አለቅ። እስካሁን ድረስ ቂም ወዳችሁ አመቃችሁ። እንደ ሴት በየኮሽናው በየሴት ቂንጥርና ቀሚስ ስር ማጠፉ ልክስክሱላ እከካ
ነው ጋይስ። ማርያምን አንዳንዶቹ በቃ አበዙት። አቴንሳይ ማን ነው ደግሞ የምትናገሩት? አንተ እዚህ ጆን ዳንኤልን ስም አትጻፍ እካክ። ምን አባህ አድርገህ ይውሻል። ከዛ በተረፈ ወንዶች እንደው እንደናታችሁ ተከበሩ። ስትነኩ በእናንተ ደረጃ ከሆነ መልሱ። ከዛ በተረፈ ግን በየሰው ይታዘባቸዋል። ሰው ይታዘባቸዋል። በቃ በሴቱ መሀል ሁሉ እነሱ ናቸው አራጋቢ። ወንድ ከሆንክ ሄለንን ግጠሙ እስኪ። ወንድ ናችሁ እናንተ። ታሳያችኋለች። ሄለን ናት የተናገረቻት። ለምን ሄለን ፊት ለፊት ባዳ አህያውን ፈርቶ ዳውላውን ሄለን የተናገረቻት እያለች አንድ ሁለት ሰው ሪከርድ የሄለንን ሪከርድ ፖስታ ተብሎ የሁሉ መንጫጫት። ግጠሟት። ወንድ ከሆናችሁ እስኪ ግጠሟት፣ መልሱ ይላት። ይሄ ጆን ዳንኤል የሚለውን መውቱትኝ። የሰው ስም አትጻፍ ይውሻ ልጅ። ምን አባርግ ጆን ዳንኤል ከአንተ መጥቶ ጥፍ እሱ ይሻለኛል። አውጣ አለበት ይልጣ። እሱ በጌም ነው የምንገናኘው እንጂ እንደናንተ ቁጭ ብሎ ሴራ መሰራብኝ መሰለኝ። ዳቪድ ኮንቲኒማር ደም መራራ ነች በጣም እንጂ ጋይስ። ማርያምን እየተናገረቻት ሳሊያራ በሻን ሄለን ናት። የራሷ ቲንኪንግ ፍቅር በጣም ነው የማመሰግነው። የራሷ አመለካከት አላት አይደል ሄለን? በቃ የራሷ አመለካከት ነው። እኔ ለሄለንን ለምን እንዲያልሽ ብዬ አልቃወማትም። መብቷ ነው እንደፈለገች። እኔን ትሰድበኝ የለ እንዴ? እኔ ስትሰድበኝ ማን ለኔ ቆመልኝ? በዛ ልክ ሄለን ስትናገር ማናችሁ ለኔ ይቆማችሁልኝ የላችሁ። ወንድ ከሆናችሁ ግጠሟት። እናታችሁ ወልዳችኋለች። እከካ ቤታ ላይ እየዞራችሁ ትመጣላችሁ። ፖስት አደረገ ለምን ግጠም። እዮዳብን ግጠሙትኝ። ሳሊያራ በሻ እንደዛ ዋረዳት የሰደባት የመጀመሪያው ሰው እዮዳብ ነው። ግጠሙት። ወንድ ከሆናችሁ ፊት ለፊት። እኔ እንደናንተ ተደባብቄ አይደለም፣ ፊት ለፊት ነው የምነግራችሁ። ግጠሟትና እስኪያሳዩት። አርህን ነው የምታመጣልህ። አርህን ታመጣልሃለች። ትቀዝናለህ እዚህ ቲክቶክ ላይ አትገጥማት። ውሻ ልጅ ማርያምን እውነቴን እኮ ነው ጋይስ። እሷ የሰደበቻት እያለች ሪከርደሮች እንዴት የቤት ታይፕ ይፖስታሉ እንዴ? አፋቸውን አናስይዘው ሪከርደር። እኔ ምን የኔ ሪከርደሮች የኔ ልጆች ይፖስቱ የለ እንዴ? እኔ ኩዊን ፎሎ ታደርገኛለች አይደል? እኔ ፎሎ አደርጋታለሁ። ኩዊን ሪከርደሯ 4 ኪሎን ፎሎ አደርጋታለሁ። ሰሌምን ፎሎ አደርጋታለሁ። ብዙ ሪከርደሮች ፎሎ ማድረጋቸዋለሁ። እኔ የምሰደብበትን ይፖስታል። እስቲል ግን ፎሎ ነን። ቆይ አንዳንድ ቆሻሾች ልቦለካቸው። ኩዊን እንዳትሉኝ ፕሊዝ፣ ኪንግ በሉኝ ጋይስ። እና እኔ የምፖስትበትን እኔ የምሰደብበትን ኢትዮ ሪከርድ ሁሉ ይፖስታሉ። በጣም የተጨማለቀ ከሆነ አልፎ እንደውም እኔ እንደውም ኢትዮ ነው እንትን ብላትኝ አልፎ ምንም አድርጌ የማመጣው ነገር የለም። አይምሮዬን አሳምነዋል። እነሱ የሰደቡኝን ነው የፖስተቱት እንጂ እነሱ አልሰደቡኝም። ሪከርደሮች እኔን አልሰደቡኝም። በቃ አምኜበት ፈቅጄበት እነሱ ሲሰድቡኝ ብቻ ነው እነሱን የምጠይቀው። ከዛ ውጪ ሰው ለሰደበኝ ነው የሚፖስቱት። አለቀ። ወንድ ከሆናችሁ ግጠሟቸው። ቅዘና ሙላ ምን ፈሪ ናቸው በማርያም። ሄለንን መናገር ፈርተው ሄለን ታቃ ከያዘቻችሁ አትለቃችሁማ። የእናት አባትን መቀነት ነው የምታስፈታልህ። 7 ቀን አትፈታም። እኔ ግን ቤታ በቃ ነገር ይገንባታል ተብያለሁ። መከራ አለብኝ እኔ ቤታ። እኔዎቹ መከራኛዋ ቤታ እኔን ነው የምትናገሩት። የውሻ ልጆች ወንድ ይቅጠማት እስኪ ዛሬ ማታ ትገባላችኋለች። ቁርጣት ነው የምታስይዝክ። የፈለገችው ትናገር። እንኳን አይደለም ለእናንተ ልቆም አይደለም ለራሴም አልቆምኩኝ። ለራሴም በዛ ልክ አባቴን ተናግራ አልቆምኩም። አይመለከተኝም። ቁሙ ሄዱ ተነቡ ቢያችሁ ጋይስ። ምስኪ እናቴ ትምደላችሁ። አይ ነው አንድ አይነት ሰዎች ናቸው እኔን የሚሰድቡኝ አይደል? አንድ አይነት ሰዎች። እስኪ ተመልከቱ። የሆነ አጀንዳ ይምጣ። አሁን ሳሪ አንቺን ስለምወድሽ ምናምን ነው እና ሁለት ሪከርደሮች ያንቺ ስለመሰሉኝ የእሷን የሄለን ቪዲዮ ስለፖሰቱ ደበረኝ አንቺ ስለመሰሉ ብላ ጠየቀች። ከዛ እኔ እና እሷ አውርተን ጨረሰ። ከዛ በኋላ ድራማ መጡ እነ ቴቴ ምናምን በቃ ድራማ መጡ። በቃ ወይኔ ቤት ተመልከቱ። ሳሊያራ በሻ
ተሰርባ ማታቆን አሁን በሪከርደር ብሎ በቤታ ማናቸው ተናጋሪ እቴቴ ማናቸው ያቺኛዋ ያቺ አንዳልሽ አሜሪካን ያለች የበሰበሰ ዊግ የምታረግ የሆነች አንድ ደግሞ አለች የልጇን አባት የት እንዳለ ማታቅ እንዲህ አይነት አንድ አይነት ሰው ነገ ደግሞ ፊንገር ደግሞ ትመጣለች ነገም ደግሞ መልሳ ደግሞ አንድ አይነት ሰዎች ናቸው በስራው የሚያወሩት ስለኔ ኧረ ሌላው ይውቀሰኝና እኔ ጥፋተኛ ልባል እንጂ እባክሽ ነው ውጪ ሂጂ እዛ ቤት ተልከስከሽ ነው ውጪ ብሎ ካረግሽና ሂጂና እዛ ቤት ውሻው ነው በይላት ሂጂ ከዚህ ስቦልክሽ እዛ እንደ ውሻ ምትሆኝ እንዴ ሰርጀሪ ናት ይሄንን አጀንዳ አምጣይ ሰርጀሪ እኔ አትሊስት ሌባ አልተባልኩም እግዚአብሔር ይመስገን እኔ አትሊስት ሰካራም አልተባልኩም እኔ አትሊስት ገላሻጭ አልተባልኩም ሰርጀሪ እንኳን አድርጌ ቢሆን በራሴ ሰውነት ላይ ነው ቆራርጬም ፈላልጬም እንትምለው ራሴ ላይ ነው ህመሙንም ችግሩንም በሽታውን ሁሉንም አደርገው ሰው እንደው አርጌው እንኳን ቢሆን ሰው የሚጎዳ ነገር አላረኩኝም እንኳንም ሌባ አላላችሁኝ እንኳንም ሰው ገዳይ አላላችሁኝ እንኳንም አስመሳይ አላላችሁኝ እንኳንም ጥቅመኛ አላላችሁኝ ምናደድ ይመስላችኋል እንዴ እመቤቴን ይሄ አናደደኝ ስላለኝ አደርጓለሁ ነው ማለት ምን አባት አመጣለሁ እራካ ዩቲዩብን ይልኝ እሺ ከዚህ ስትወጡ በኋላ በተረፈ ሌሎቻችሁ አንዳንዶቻችሁ ማለት ነው መቼም መልስ አልሰጣችሁም የውስጣችሁን መርዝና እርካታ የውስጣችሁን መርዝና ክፋት የምታረቁት ሰው ሲሰድብላችሁ ነው እሱን ሪፖስት በማድረግ ተጠመዱ እሺ ውዶቼ ከቻላችሁ ፔጃችሁ ላይም ያው መፖስት ስትወዱ የለ ፔጃችሁ ላይም ባሽሙር ፖስቱ እኔ ያንን አላደርግም መርዛችሁን አስጠጣችኋለሁ እመኑ እኔ ቤታ እውነትም እኔ ቤታ እግዚአብሔር ምስክሬ ነው እኔ ቤታ ሰው አይደለም መርዛችሁን አስጠጣችኋለሁ እኔ ምንም ስቶሪ ላይ የምጽፈው ነገር አይኖርም ህዝብ ይስበዋል እኔ የምጽፈው ነገር አይኖርም ስቶሪ ላይ 5 ሳንቲም ነገር በአሽሙር የምጽፈው ነገር የለም ሪፖስት አላረግም ፔጅ ላይ ከዘፈን ውጭና ከራሴ ከምናገር ውጭ አታዩ ማን ይጽፍልኛል ህዝቡ ይጽፈዋል አይክ ማህበረሰቡ ይጽፈዋል እኔንም ቤታ ባለጌ መጥፎ ለማስባል ከሁሉ ትባላለች ደግሞ የሚያስቀኝ ማለት ነው እንትና እቴቴ ምናለ እንትና ለእንትና ቆማላት እንትና ለእንትና ቆማላት ጀላ ይቁምብክ አንዳች እብድም ያህል ጀላ ይቁምብክ አናት ላይ እንትና ቆማላት በዚህ በቲክቶክ ታሪክ እንኳን እኔ እንቁርት እግዚአብሔር ይስጥሽ አንድ ነገር መስክረሽልኛል ቤታ የጃኒ ጓደኛ ብትሆን ምን ያህል እንደምትቆምላት ብላለች በመቆም እኔን የሚያክለኝ የለም አናት ላይ አንዳች ፖል ይቁምብህና ማንንም እኔ እንደቆምኩለት ይቆመልኝ የለም ማንንም ገንዘቡን እንዳወጣው እኔ ያወጣው እንደኔ ያወጣ የለም ሰፖርት በማድረግ አንደኛ ነው የምታወቀው በመቆም አንደኛ ነው የምታወቀው መጥቀስና እዛው ውስጥ መግባት ስለማልፈልግ እንጂ ካስፈለገ ለማን በምን ሰዓት እንዴት አድርጌ እንደቆምኩኝ ከሀስከፈ ነግራቸዋለሁ የገዛ ስጋዎቻቸው እንኳን ሳይቆሙላቸው ነው እኔ የቆምኩላቸው አመዳሙላ የገዛ ስጋዎቹ ያብራካቸው ክፋይ ሳይቆሙላቸው እኔ ነኝ ቤታ ስንጣጣ የነበረው በሰው ዘንድ እስክጠላ ድረስ በመቆም ከኔ ጋር እንዳትመጡ እበት ጨርሻለሁ ጋይ ወደ ዘፈን ምን ጉድ ነው ዘንድሮ ልጆች ያላችሁ ሲቀጥል ደግሞ እኔ ቤታ በሰው እንወድሻለን በሏት ተብሎ ኮሜንት አይጻፍልኝም ህዝቡ ራሱ እንወድሻለን ነው የሚለኝ እንወድሻለን በሏት እያለ በሰው ደጋፊ ቂጥር ተወጥፊ አይደለም የምታገኘው ሁሌም በቤቴ ነው ኮርቼ የምታየው ተካካ ሰው ቤት